አስቸኳይ የሰላማዊ ሰልፍ ጥሪ በመላው የአውሮፓ ለምትገኙ ኢትዮጵያውያን በሙሉ በሀገራችን ኢትዮጵያ በዜጎቻችን ላይ የተጣለው የዘር ማጥፋትና ግድያ አሁንም በወያኔ ኢህአዴግ መንግስት አሸባሪነት በህዝባችን ላይ እየተካሄደ ይገኛል። ትናንት በጋምቤላው፣ በአማራው፣ በኦሮሞው፣ በደቡቡ፣ በሶማሌውና በአፋሩ ህዝብ ላይ በተፈጸመው ግድያ ደማቸውና አጥንታቸው ሳይረጋ ቤተሰቦቻቸው እንባቸው ሳይደርቅና ከሐዘናቸው ፍራሽ ሳይነሱ እነሆ የኢሬቻን በዓል ለማክበር በወጣው ኦሮሞ ህዝብ ላይ የወያኔ ኢህአዴግ ፌደራል ፖሊስ በጦር ሄሊኮፕተር በመታገዝ በከፈተው የሩምታ ተኩስ ቁጥራቸው ከ600 በላይ የሚጠጉ ሰዎችን በመግደሉና በሺዎች የሚቆጠሩ ዜጎችን ከባድና ቀላል የመቁሰል አደጋ ማድረጉ ለሁላችንም ግልጽ ነው። ይህ ጊዜ በሰው ሀገር ነው ያለነው ብለን ለዕለት ጉርሳችን የምናስብበት ጊዜ አይደለም። ይህ ጊዜ መሪዎች ነን በማለት የቅድሚያ ድርሻ የምንጠይቅበት ወቅትም አይደለም። ይህ ጊዜ በሰላማዊ ህዝባችን ላይ የተፈጸመውን የጅምላ ግድያ አንድ ሆነን የምናወግዝበትና መንግስትን እንባዮችን የድርጊቱን ባለሟሎች ነገ ዛሬ ሳንል ለፍርድ እንዲቀርቡ የምንጠይቅበት ያመረረ ወቅት ነው። በመሆኑም ይህ የሰላማዊ ሰልፍ ጥሪ እንደ ፈረንጆቹ አቆጣጠር ኦክቶበር 13 2016 ከ13 ሰዓት ጀምሮ ቦታ በብራስልስ ሹማን አደባባይ የሐዘን ማቅ ለብሰን ነጠላችንን አደግድገን የመረረ ሐዘናችንን በጋራ የምንገልጽበትና ለአውሮፓ ኮሚሽን ጽፈት ቤት የምናሳውቅበት ጊዜ ይሆናል። የወገኖቻችን ደምና አጥንት የኛም ደምና አጥንት ነው። ስለሆነም ቀጠሯችን በኦክቶበር 13 2016 በሹማን አደባባይ ይሁን።